ገነነን ማን ገደለው ማን እንዴት ተደርጎ እንደተገደለ እናወጣዋለን ምክንያቱም ስም ሳትጠቅሱ እንደዚህ ሳታደርጉ እየተባለ ገደብ እየተጣለብን ነው ሌሎቹም እንደፈለጉ እየተናገሩ ነው ፖሊስ ነው የሚፈቅድልህ ፖሊስ ፈቅዶልናል ኮሚሽነሩ ፈቅደውልናል ምንድነው ግን ይሄ ምክንያት ሊገባኝ አልቻለም ምን እንደሆነ ነው ሊገባኝ አልቻለም ማን እንደገደለው ያሳየህም ገነነን በገዛ ቤቱ ጎረቤትም እንዳይሰማ ዘመድም እንዳይሰማ በሩ ተዘግቶ ሮቤል አሁን አንዳንድ ነገር የተጠራጠርኩ ነው ሊሆንም ላይሆንም ይችላል አላቅም ሳጥን ውስጥ ገነነ የለም እንዴ ይሄ እዚህ ደረጃ ነው የደረስኩት ማንም እኮ ያየው የለም ቤተሰብ አላየው ማንም አላየው ማን አምጥቶ ሳጥን ይገዛው ነው የከተተ እናዚህም መስፍን ይያሉ ትምህርት ቤት አሰራል እንደዚህ ያደረግን ይያሉ እነዚህ ልጆች እንደዚህ በደንብ ትምህርት እንዳያገኙ ተደርጎ አድገው ወደ ጦርነት ይወሰዳል ለህሊና መቆም አይደል እንዴ ያጣነው እኮ ኢትዮጵያዊ ቅርስ ነው ኢትዮጵያዊ የታሪክ ተመራማሪ ነው ኢትዮጵያዊ ላይብረሪ ነው ዛሬም የትግራይ ህዝብ ዛሬም በተለይ ተማርከው የምትባለው ካድሬው ይሄ ነው እንግዲህ በትግራይ ውስጥ እየሆነ ያለው ያዜብ ወጣ እንጂ ሁሉም ያው ናቸው ያልዘረፈ የለም ይሄኛው ከፋ 4 ቢሊዮንማ ሌባናት ስንል በማስረጃ ነው ዘራፊናት ስንል በማስረጃ ነው ስብሃትም ከሱ ያልተናነሰ ዘርፏል ለቤተሰቡ አሳልፏል ገባ ሁሉም አሳልፈዋል ያዘናጭ በጣም ያ ንጹህ ያ ሽቅርቅር ያ ተራምዶ ማይጠግብ ከአውቶቡስ ተራ ቦሌ ጫፍ ድረስ የሚሄድ በእግሩ ያንበሳ አንድ ልብስ እንደዚህ እንደለበሰ ማለት ነው ይሄ ፋይል ከተዘጋ በኋላ ጠበቃ ተብዬው በዛ በኩል የቀረበው ጥብቅ መመሪያ ይሰጥልኝ ምን ማለት ነው አትናገሩ አፋችሁን ያዙ ነው ሰላም ጤና ይስጥልኝ ተመልካቾቻችን እንደምን ሰንብታችኋል የምትመለከቱት ኢትዮዴኒ ቻናላችን ነው ዛሬም እንግዲህ እንደተለመደው ወቅታዊና አዳዲስ መረጃዎችን ወደ እናንተ ለማድረስ ጋዜጠኛ አርያ ተስፋ ማርያምና ሮቤል ምትኩ እዚህ ስቱዲዮ ተገኝተናል መልካም ጊዜ እንዲወላችሁ ከወዲሁ ተመኘን አርያ እንዴት ነህ ሰላም ሮቤል እንግዲህ ዛሬ በርከት ያሉ ርዕሰ ጉዳዮች አሉን ለተመልካቾቻችን እንደው ለማስታወስ ያህል ቻናላችንን ሰብስክራይብ ሼር አድርጉ ለዳጅ ዘመዶቻችሁ አጋሩ ቪዲዮን ሲጀምሩ ደግሞ ላይክ አድርጋችሁ ጀምሩ እንላለን ይሄንን ደጋግመን የምናነሳው ምንድነው በ28 ቀናት ብቻ እንግዲህ ከ2.6 ሚሊዮን ህዝብ በላይ ሲያየው በድምሩ ወደ 10 ሚሊዮን የሚጠጉ ሰዎች በተለያዩ ማህበራዊ ድረገጾች እኛም እናቀርባቸው ፕሮግራሞች እንደተመለከቷቸው እንግዲህ መረጃዎች ያሳያሉ ይህ ማለት እንግዲህ በጣም በርካታ ቁጥር ነው ግን ሰብስክራይቡ ደግሞ እጅግ በጣም አነስተኛ ነውና ሰብስክራይብ ማድረጉ 10 ሚሊዮን ህዝብ አይቶት መረጃው ይደርሳል ሰብስክራይብ ሳያደርጉት ቪዲዮ ብቻ ያርፋሉና እንደውም ሰብስክራይብ ማድረጉ ጥቅሙ ቶሎ አዳዲስ መረጃዎች በፍጥነት እንዲደርሷችሁ ይረዳልና በዛው ሜዳው ልግምቱን ተጫኑ ያለን ማስተዋወሳችን እሱ ብቻ ሳይሆን እንግዲህ ለመረጃዎቻችን የተመልካች ቁጥሩ ይፈርዳል ትክክል ብዙ ነገር እየሰራን ግን እግረ መንገዳችሁ የማይከፈልበትን ሰብስክራይብ ታደርጉ ከዚህ ጎን ለጎን ደግሞ በእኛ ሚዲያ ላይ እንዲሰራላችሁ የምትፈልጉት በጣም ተጨባጭ የሆነ ማስረጃ ያለው መረጃ ካላችሁ በቴሌግራም ቻናላችን 0993082062 ልታደርሱን ትችላላችሁ በተከታታይ ደግሞ ፕሮግራሞችን በሳምንት አጭር የጽሁፍ መልእክት ነው ቴሌግራም የምትጠቀሙት በተከታታይ ፕሮግራሞችን ደግሞ ወደ እናንተ ለማድረስ በርከት አድርገን የእናንተው ድጋፍ ያስፈልገናልና በኢትዮጵያ ንግድ ባንክ 13753919 አርያ ተስፋ ማርያም ብላችሁ ድጋፍ ብታደርጉ በሳምንት 5-6 ፕሮግራሞችን ወደ እናንተ ማድረሱን አጠናክረን እንቀጥላለን እንግዲህ በዛሬ ቆይታችን እንግዲህ ስለ ገነነ ብሮ ያዝናቸው መረጃዎች አሉ የፍርድ ቤት ውሏችን አለ ባዜብ መስፍን ዙሪያ ያገኘነው አዲስ መረጃም አለ የአዲግራት ተኩስና ያደመ ቡድን የሚሉ ሌሎች ትኩስ መረጃዎችም አሉ ወደ ትግራይ የመጡ እንግዲህ ቆይታችሁን ከኛ ጋር አድርጉ ነው የምንላቸው የመጀመሪያው የምንወያይበት ርዕስ እንግዲህ እዚህ ከጀርባችን እንደምንመለከተው ትናንትና የኢትዮጵያ ብሔራዊ ቡድን ታዳጊ ቡድን ከ17 ዓመት በታች ከኬንያ ጋር ለደረጃ ጨዋታ ነበረው እንግዲህ ያው ሶስተኛ ወጥቷል እግረ መንገዱንም ደግሞ ለአፍሪካው ዋንጫ ከ17 ዓመት በታች አልፏል እንግዲህ ነገር የተገኘው ከ22 ዓመታት በኋላ ይመስለኛልና በቦታው ተገኝተን ነበር እንዴት አገኘው እስቲ ቡድን ከዛን ጀምር በጣም ጥሩ ሮቤል እንግዲህ ምንድነው ሁለት አይነት አስተያየቶች አሉ አሁን ትላንትና እንግዲህ ገብተን እንዳየ ነው ከረፍት በፊት ታዳጊ ቡድኑ አልነበረም አንደኛ ኳስ ይጠለዛል ከዛ በኋላ ለማን እንደሚሰጣጡ ማያውቁትም ነበር ከረፍት በኋላ 6 ቁጥሩ 8 እና 10 ቁጥሩ ኮምፕሊት ጨዋታውን ቀየሩት አይተከው
በጣም ኳሊቲ ልጆች ናቸው ማለት የኳስ ክህሎት አላቸው። ግን ከተከላካይ መስመር ዝም ብሎ ነው ኳስ የሚጠለዘው የነበረው ኳስ ለኬንያዎች ደርሶ ተመልሶኛ ላይ አደጋ ነበር የሚጥለው የነበረው። ነገር ግን እነዚህ 3 ወጣቶች ጨዋታውን ቀይሩት፣ ወደ ማጥቃት እንቅስቃሴ ያደረጉት፣ አግብተዋል። ጥሩ ነው። ግን እዚህ ጋርም አለች 6ቷ እዚህ ጋር ትታያለች፣ 10ሩ እዚህ ጋር እቺ 8ቱ ልጅ በተለይ 10 ቁጥሯ ካፒቴኗ ያገባችው ጎል በጣም ድንቅ ነው። በጣም ማስተውሎት ያለው እንትን ነው ጎል ነው። ለዚህም ይመስላል ትላንትና ዕለት ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ እንዲህ ብለዋል በፌስቡክ ገጻቸው ላይ። እንኳን ደስ አለን። የእግር ኳስ ወዳድ ለሆነው ህዝባችን ትልቅ የድል ብስራት ነው። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ቀይ ቀበሮቹ ኬንያን 3-0 ውጤት በማሸነፍ 22 ዓመታት በኋላ ለአፍሪካ ዋንጫ ማለፋቸው እንኳን ደስ አለን። በስፖርቱ ዘርፍ ታዳጊዎች ላይ በርትተን እስከሰራን እግር ኳሳችን በአህጉራዊና በዓለም አቀፋዊ መድረኮች ከፍ የሚልበት ጊዜ ሩቅ እንደማይሆን ይህ ስኬት አመላካች ነው። የዛሬ ውጤት እንዲገኝ ሚናችሁ ለተወጣችሁ አካላት ሁሉ ምስጋናዬን እያቀረብኩ ድጋሚ እንኳን ደስ አላችሁ እንኳን ደስ አለን ይላል። ይሄ እንግዲህ ጊዜያዊ ውጤት እንዳያዘናጋን ነው። አሁን ይሄ ቡድን ከረፍት በፊት የነበረው አጫዋት እና አንጎላ እና ናይጄሪያ ቢያገኙት ብዙ ነው የሚያገቡበት። ለምሳሌ ከኡጋንዳ ጋር ሲጫወት 3-0 ነው የተሸነፈዋል። ዋናው ቡድን እኮ አይደለም የኡጋንዳ ዋናው ቡድን እኮ አይደለም፣ ሁለተኛው ቡድን ነው የመጣው። ዋናው ቡድን ኳታር ላይ የዓለም ዋንጫ የተሳተፈ ነው ከ17 ዓመት በታች። እና የዛለት ሳሙኤል ብዙነህ ፌስቡክ ላይ እንግዲህ ስለ ስልጠናው ብዙ እውቀት ያለው ልጅ ነው። በጣም ጎበዝ ነው። የነጂኬም አድናቂ ነው። ከካሳይም ጋር አብረው ሲሰሩ ነበር ቡና ላይ። ከደካማው ምስራቅ አፍሪካ ዞን በመጣ ቡድን በሜዳ 3 ገብቶብና በእንቅስቃሴ ብልጫ ተወስዶብህ የሚበረታታ ቡድን ነው ልትል አትችልም ይላል። እሱ ደግሞ ሀሳብ እዚህ ቡድን ውስጥ ጠብታ ሊያድግ የሚችል ተስፋ የሚሰጥ ነገር የለም። በደምሳሳው አጭበርባሪ ባዶ ቡድን ነው። አሸንፎ በመጣባቸው ጨዋታዎች ይህን የሚባል ብልጫ ያልወሰደ፣ አብዛኞቹ ጎሎችን ያገኛቸው መንገዶች አስተማማኝ ያልሆኑና ለመቀጠላቸው ማስተማመኛ የማይገኝባቸው እንቅስቃሴዎች ነበሩ። ባለፉት ጨዋታዎች ይህ ቡድን ምን የተሻለ ነገር አሳየና ነው ከበሮ የተደለቀለት ጥሩምባ የተነፋለት ይላል ሳሚሻ። አደባባይ ወጥቶ የሚሞግት ጥሩ የእግር ኳስ ባለሙያ ቢኖረን ኖሮ ይህ ቡድን ከሶማሊያ ጋር ያደረገው ጨዋታ ብቻ ባዶ ቡድን መሆኑን የሚያሳዩ በርካታ ምልክቶች ማሳዮች ነበሩ። ይልቅ አጥብቃችሁ ጸልዩ። ይህ ቡድን ኬንያን አልፎ የአፍሪካ ዋንጫ ከተቀላቀለ አይታችሁ የማታውቁት እግር ኳሳዊ ውርደትን የሚያላብሰን። እንግዲህ የሳሚ ስጋቱን ነው የገለጸው። አዎ እና አይታይቷል። ትናንት ሜዳ ላይ እኮ ብዙ ክፍተቶች እንዳሉበት ታይቷል። አዎ በጣም እና ቶሎ ለጊዜያዊ ውጤት መሮጥ የለብንም። እነዚህ 3 ኳሊቲ ያላቸው ልጆች አሉ። እንደነሱ ሁሉ ከኋላም ኳስ የሚጫወቱ ልጆች፣ በረኛውን በነፃነት የሚጫወትበት እና እንደዚህ አይነት ቡድን ቢሆን ጥሩ ነው። ባለሙያዎች ወጥተው ነፍሱን ይማር ገነነ እንግዲህ አንድ እግር ኳሳዊ ሞጋች የነበረን ሰው እሱ ነበር። እሱ በማለፉ ምክንያት እንግዲህ በተወሰነ ደረጃ የሚሟገቱ ልጆች አሉ። ፌስቡክ ላይ፣ ሬዲዮ ላይ ስፖርት ዞን ነው፣ ሌላ የለም። በሙሉ በጣም የሚገርመው ትላንትና ታስታውስ እንደሆነ ወደ አበበ ቢቂላ ስቴዲየም እየሄድን 2 ኤፍኤሞች ወደ 3 ኤፍኤሞች የሚያወሩት ስለ ቅዳሜ ዕለት ነው። ቅዳሜ ዕለት የጫወተው አርሰናል፣ ስለ አርሰናል ጨዋታ ነበር የሚያወሩት። ምን አይነት ነገር ነው? ስለ አርሰናል እኮ አይወራ ማለት አይደለም። ስለ ሲቲም ስለ ሁሉም አይወራ ማለት እኮ አይደለም። ግን አትሊስት መደዳውን 4 ቀን ታወራለህ። የኢትዮጵያ ወጣት ቡድን አበበ ቢቂላ ስቴዲየም ጨዋታ እያለው ህዝቡ ወደዛ እንዲሄድ ማነሳሳት ይጠበቅባቸዋል። በስማ እኮ በጣም ትልቅ እኮ መዝቀጥ ነው። ደግሞ በየመሃሉ ያን ነገር ማንቀር በእውነት በጣም መክሸፍ ነው እኮ እንዴ። ስፖርት ዞን ነው እኮ ሲያወሩ የነበሩት ሰይድና መኳንንት እንጂ ሌላው ጠቅላላ ሬዲዮ ስትከፍተው ጭራሽ ከትንታኔ ብቻ መሰለህ እንዴ? በአርሰናል በዚህ መንገድ ካልተጫወተ እንዳሰልጣኝም እኮ ነው የሚያደርጋቸው። አይ እነዚህ ተስፈኛ ልጆች ላይ ነበር እንደውም የበለጠ ትኩረት ሰጥተው መስራት የነበረባቸው። እንግዲህ ያው ትናንት አይተናል። ልጆቹ የግል ችሎታቸውን ባገኙት አጋጣሚ ሁሉ ሲያሳዩ ተመልክተናል። እንግዲህ ይሄ ቡድን አገር ነው ክሎ የሚሄድ ቡድን ስለሆነ በቀረው ጊዜ ቢሰራበት እና ጥንቃቄ ቢደረግ የተሻለ ነገር ቢገኝ መሳተፉን በራሱ አንድ የሚያነቃቃ ነገር ነውና የሚበረታታት ያለበት ክፍተት ያለበት ቦታ ላይ ትኩረት ባለሙያዎች ትኩረት ሰጥተው ከወዲሁ ዝግጅት ቢያደርጉ የተሻለ ነው እንላለን እንግዲህ
እንግዲህ እዚህ ላይ አንድ ሐሳብ አለኝ። ምን መሰለህ፣ ይሄ ስቴዲየም ሲሰራ ሊብሮ ጋዜጣ ገነነ ነፍሱን ይማርና ይጻፈው ነገር ነበረ። እኔም ትላንትና ሄጄ በካሜራ ያስቀረሁት በስልኬ የአበበ ቢቂላን የሚገልጽ ስቴዲየም ስሙ አለ። በጣም ጥሩ ነው። ስቴዲየም ስሙ መኖሩ ጥሩ ነው። አበበ ቢቂላ ስቴዲየም ይላል። ግን እዚህ ጋር በቀይ እንደተሰመረባቸው በጨርቅን የተለጠፈው የአበበ ቢቂላ ምስል ተገንጥሎ ሊወድቅ ነው። ገብቶሃል? እና አበበ ቢቂላን የሚገልጽ ስቴዲየም ውስጥ ምን አለ ሐውልት ቢያሰሩለት፣ ወይም ከግቢው ሁለት ነገር፣ ግቢውን ስትገባ በትሪቡን በኩል ፊት ለፊት ያበበን ይሄንን ሐውልት ቢሰራለት ምን አለበት? ወይም ደግሞ ፎቶን ከተጠቀሙ የቋሚ የሆነ ነገር የማይደበዝዝ ይሄ እኮ ጨርቅ ላይ ነው፣ የተሻለ ነው። እየተገነጠለ ነው። ተመልከት፣ ተገንጥሎ እኮ ወድቋል። የተሻለ ነው ሐውልት ቢሆን ለነገሩ ስቴዲየም ውስጥም አይደለም ከተማው ላይ እንዲቆምለት የሚገባ ሰው ነው። አበበ እኮ ልዩ ሰው ነው በጣም። እና ምናልባት እንግዲህ ይሄ እግር ኳስ ፌዴሬሽኑ ስራ ነው። የአቅም ችግር ከሆነ ደግሞ ኢትዮጵያውያን በጣም ቀራጫኖች አሉ። በጣም ጎበዞች ስለስማቸው ቢቀርብላቸው ምንም ነገር ማድረግ ይችላሉ። በጋራ መስራት ይችላሉ። አንድ ሰውም ሁለት ሰውም እኮ አይደለም ተሰብሰብ ብለው ሰርተው አበርክቶም ለነሱም ታሪክ ነው። እንደዚያ ነገር ማስቀመጥ ይችላል። በዛ ላይ አዲስ አበባ መስተዳድር ነው የሚያስተዳድረው አበበ ቢቂላን ይመስለኛል። አላውቅም ማን እንደሆነ ግን በጣም ነው። አንደኛ ሽንት ቤት ሽታው ልነግርህ አልችልም። ውሃ የለውም። አንዳንዱ ፍላሽ አያደርግም። ሁለተኛ ከግቢው በኋላ አይተዋል። በፓርኪያና ያደረግንበት መኪና እንትኑ ሞልቶ ከውስጥ የሚወጣው ቆሻሻ ሞልቶ የሽንት ቤቱ ገንፍሏል። ግቢ ውስጥ በጣም መጥፎ ጠረን ያለው። እንዴት ይህንን ስቴዲየም ዓለም አቀፍ ውድድር እያዘጋጀህ ይህንን እንኳን እንዴት አታጸዳም? ኢንተርናሽናል ውድድር ነው የምታዘጋጀህ። ታዳጊ ለምንድን ነው እንደዛ ማይደረገው? ምንስ ይሉናል? አዲስ አበባ እንደዚህ ጸድቶ እዛ ጋ ግን ቆሻሻ ተከማችቶ ሽታው የሚቀፍ በጣም የሚያሳዝነው። በዛ ላይ ሜዳው ለጨዋታ በጣም አይመችም ለተጫዋቾቹ። በጣም ሲያስቸግራቸው ኳስ ሲያነጥር ነው ያየ ነው። እና እነዚህ ነገሮች ቢስተካከሉ እንላለን። መልካም። እንግዲህ የአዲስ አበባ እግር ኳስ ፌዴሬሽን አዳዲስ አመራሮች አስመርጦ ባለፈው አይተናልና አወዛጋቢ ነበር። የአዲስ አበባ እግር ኳስ ፌዴሬሽን እንግዲህ ምርጫን ተከትሎና የተመረጡት ሰዎች እንግዲህ ምን ይሰራሉ የሚለውን ነገር እንግዲህ አዲስ አበባ ስቴዲየም የሚተዳደረው አበበ ቢቂላ ስቴዲየም በእነሱ እኮ ነው የሚተዳደረው። የእነሱ ኃላፊነት መሆኑን ከወዲሁ ደግመን ደጋግመን ለማስታወስ እንወዳለን። ለምሳሌ አዲስ አበባ ዋንጫ ሲቲ ካፕ ሲባል እዛ ነው የሚካሄደው እና አዲስ አበባ ነው የሚያስተዳድረው ይመስለኛል። መልካም። እንግዲህ ከተወዳጁ ጋዜጠኛና እንግዲህ የታሪክ አብራሪው ገነነ ሊብሮ ጋር በሰራናቸው ቪዲዮዎች እና ሪያ ተስፋ ማርያም በሚል 4 ሰዎች እንግዲህ ክስ ተመስርቶብን ፍርድ ቤት እንግዲህ አንደኛ ተራ ቁጥር ነው ያለኝ። አንተ አንደኛ ነህ፣ እኔ ሁለተኛ ነኝ፣ በጋሻው ሶስተኛ ነው፣ አማን ከበደ አራተኛ ነውና ፍርድ ቤት ስንመላለስ ቆይተን ነበር። ሰኞ ዕለታም እንግዲህ በእድሜ ቢሆን ግን እኮ ተገልብጦ ነበር መቀመጥ የነበረበት። የአማን መጀመሪያ መሆን ነበረበት። ሰኞ ዕለታ እንግዲህ ለውሳኔ ተቀጥረን ነበር። ምን ተባለ? እኔ እንኳን ያው ጠበቃ ስንት ስላልኩኝ እንግዲህ ተገኝተን ነበረ። ለመኖር ተመራጭ በሆነውና ደህንነቱ በሚጠበቀው አፍሪካ ህብረት አጠገብ ወርሃዊ የዶላር ገቢ ማግኘት የሚችሉባቸው አፓርትመንቶች በ10% ቅድመ ክፍያ አቅርበንሎታል። ባለ 1 መኝታ በ770 ሺህ ብር፣ ባለ 2 መኝታ በ1.2 ሚሊዮን ብር፣ ባለ 3 መኝታ በ1.5 ሚሊዮን ብር 12000 ካሬ ላይ ባረፈው የመኖሪያ መንደራችን የመዋኛ ገንዳ፣ የልጆች መጫወቻ፣ ጂምናዚየም፣ ስፓ፣ የከርሰ ምድር ውሃና ሌሎች መሰረታዊና ዘመናዊ ነገሮችን አካተን ለሽያጭ አቅርበንላችኋል። እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር አጠቃላይ ክፍያ ማለትም ከ468 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ቀሪውን በረጅም ዓመት ቀስ ብለው የሚከፍሉበት ጥቂት ኢንቨስትመንት አድርገው ብዙ ያትርፉ። ለበለጠ መረጃ በ0906 91 9893 ላይ ይደውሉ። ከዚህ በፊትም ከአንድ ሳምንት በፊት በነበረንም ጉዳይ ጠበቆቹ 2 ጠበቆች የኛም ጠበቃ ባድርገው ክርክር ተከሳሾች ተከሳሽ ተጠርጣሪ ተብለው በወንጀል በፖሊስ ቁጥጥር ስር ውለው ምርመራ እየተደረገባቸው እንደመሆኑ መጠን ይህ ባለበት ሁኔታ ተከሳሾች የሰሩት ስራ ስም ማጥፋት ነው ተብሎ ሊጠየቅም ሊከሰሱም አይገባም በሚል ተከራክረው ነበር። ያንን በተመለከተ ፍርድ ቤቱም ውሳኔ ለመስጠት ቀጥሮ ነበር። እንግዲህ እንደተባለው ተከሳሽ በወንጀል ተይዘው በፖሊስ ምርመራ የተደረገባቸው ባለበት ሁኔታ ይህንን መዝገብ ማንቀሳቀስ ስለማይቻል ፋይሉ ተዘግቶ ተሰናብታችኋል ተብለን እንግዲህ ተሸኝተናል። የነበረው ሁኔታ ይህን ይመስላል። እኛም የጠበቅነው ይህን ነገር ነበር። እንግዲህ ይሄ ነው ውጤቱ። እንግዲህ በፍርድ ቤት የነበረን ቆይታ። ወጣቱን ዳኛ እናመሰግናለን፣ እጅግ አድርገን በጣም እናመሰግናለን። የፍርድ ሂደቱ ሌላው ግን እዚህ ላይ የምጨምርልህ ምን መሰለህ፣
እንግዲህ ከእናንተም ከጠበቃውም እንደሰማሁት ይሄ ፋይል ከተዘጋ በኋላ ጠበቃ ተብዬው በዛ በኩል የቀረበው ጥብቅ መመሪያ ይሰጥልኝ ምን ማለት ነው? አትናገሩ፣ አፋችሁን ያዙ ነው። እኔ ይኸውልህ ምን መሰለህ አንዳንድ ጊዜ ባለፈውም ተናግረናል። ጥብቅና ምንድን ነው? ለእውነት መቆም አይደለም እንዴ? ለህሊና መቆም አይደል እንዴ? ያጣነው እኮ ኢትዮጵያዊ ቅርስ ነው። ኢትዮጵያዊ የታሪክ ተመራማሪ ነው። ኢትዮጵያዊ ላይብረሪ ነው። በቃ ሁሉንም ነገር ልትለው የምትችለው ነው። ገነነ እንዴት አድርገህ ስለሱ አይነሳ ብለህ ትሟገታለህ? የፈለገ ገንዘብ ይከፈል ስለሱ አይነሳ ጥብቅ መመሪያ ይሰጥልኝ ብለህ እንዴት ትሟገታለህ? እንዴት ይህን ጥያቄ ታቀርባለህ? ፍርድ ቤቱም እኮ ከዚህ በፊት ያሳለፈውን ውሳኔ እኮ ስም ጠቅሳችሁ አትንገሩን፣ ከሳሽን ስም ወይም ደግሞ አትዘግቡ ነው እንጂ ማንኛውንም ጉዳይ ላይ የፍርድ ሂደቱን የማያዛባ ትክክለኛ መረጃ ግን የማድረስ መብታችን አልተገደበም። ያንን በማድረጋችን መስሎኝ ነው እንግዲህ ይሄ ነገር እኮ የተፈጠረው እኮ ከሳሻችን ተከሳሽ ሆነው በህግ ቁጥጥር ስለዋሉት የሰራ ነው። እሱማ እንዲደፋፈን ነው የሚፈልገው የጠበቃ ተብዬው እንዲደፋፈን ነው የሚፈልገው። ፍርድ ቤቱ ይህንንም ነገር ከግምት ውስጥ የከተተ ይመስለናል። እኛ አሁንም ዞሮ ዞሮ እኛ የፍርድ ቤቱን ህግ እናከብራለን፣ ግን መረጃዎች መድረስ ያለባቸው መረጃዎች ህግን ጠብቀን ለዘመናት እንግዲህ ከ20 ዓመት በላይ ቆየንበት ስለሆነ ምን ያስጠይቃል ምን ያስጠይቅም የሚለውን ስለምናውቅ በዛ ደረጃ በአግባቡ ለተመልካቾቻችን መድረስ ያለባቸው መረጃዎች አሁንም ከማድረስ በገነነ ጉዳይ ላይ ወደኋላ እንደማንል ለዚሁ አጋጣሚ ለማስታወስ ነው ለተመልካቾቻችን። አዎ እዚህም ላይ የምጨምርልህ ምንድን ነው ፍትህ ለገነነ ነፍስ። ትክክል። በቃ ሌላ ነገር የኛ ጥያቄ ነው። አዎ የገነነ ነፍስ ትጮኻለች። ምን እያለች? ፍትህ እያለች። አሁንም ፍትህ 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 3 ጊዜ እንደጋግመዋል። ፍትህ ለገነነ። እንደውም ክቡራን ተመልካቾች በሀሳብ መስጫው ላይ ፍትህ ለገነነ እያላችሁ ብትጽፉ ጥሩ ነው። በቃ ፍትህ ነው የምንፈልገው፣ ሌላ ምንም ነገር የለም። ስለ ፍትህ ካነሳን በገነነ ዙሪያ አዲስ ነገር አለ? አዎ እንግዲህ ወደዚህ ወደ ስቱዲዮ እየመጣን ዛሬ ጠዋት ከአንድ ቤተሰቡ ከገነነ ተደውሎ ነበር። ደውሎልኝ ነበር ለኔ። ከፍትህ ሚኒስትር ተደውሎለት ነበረ። ፍትህ ሚኒስትር ተደውሎለት የፋይል ነምበሩን አምጣ ገነነን ብለውት ከፖሊስ እንትን ብሎ ሰጥቷቸዋል። እንግዲህ ስትመለከተው ዝርዝሩን እንግዲህ በቀጣይ እናመጣዋለን። ፍትህ ሚኒስትርም እጁን አስገብቶበታል። ተገቢ ነው። እንግዲህ ሀገሪቱ የመጨረሻው የፍትህ ተቋም ፍትህ ሚኒስቴር ነው። ስለዚህ መግባቱ ለጉዳዩ ትልቅ ትኩረት እንደሰጠ ነው እና እናመሰግናለን። እኛ ምንጮህ ፍትህ ይሰጠው፣ ሌላ ምንም ነገር የለንም። ሰዎች አናውቅም፣ ምንም ትውቅም የለንም፣ ጸብም የለንም በጣም። ስለዚህ ያ ነገር ነውና አሪፍ ነገር ነው። እንግዲህ ያለው ነገር ዝርዝር ደግሞ ወደፊት በዚህ ጉዳይ ላይ ምን ይሆናል የፍትህ ሚኒስቴር ሚና የሚለውን የት ድረስ ይጓዛል የሚለው ለተመልካቾች እናሳውቃለን። ከዚህ ጎን ለጎን ግን ከገነነ ጋር የተያዙ 2 ቪዲዮዎች አሉ። እነሱን እንመልከትና አሻም የምወዳችሁና የምትወዱኝ አሻም ቤተሰቦች እንዴት ናችሁ? ሰላማችሁን ያብዛላችሁ። የሚመስጡ ጉዳዮችን በስፖርት፣ በታሪክ፣ በማህበራዊ ጉዳይ፣ በኪነ ጥበብ ይዘንላችሁ መጥተናል። የትም እንዳትሄዱ። ገነነ ሊብሮ ነኝ በአሻም ቲቪ። አሻም የምወዳችሁና የምትወዱኝ አሻም ቤተሰቦች እንዴት ናችሁ? ፈገግታ ይለያችሁ። ኩርፊያ ምን አባቱ ገደል ይግባ። መኮራረፍ ጥሩ አለ። ፈገግ ብላችሁ ከኔም ጋር መቆየት ያለበት። በጣም የሚያሳዝን የገነነን ሊብሮ ኩርፊያ ይራቃችሁ፣ ሳቅ ይቅረባችሁ ነው የሚለውና በጣም ደስ ይላል። ያው ገኒ እንግዲህ አዋቂ ብቻ ሳይሆን ንግግሮቹ ራሱ የሚጣፍጡለት ደስ የሚል ባለሙያ ነበር። እንግዲህ እሱን ነው ያጣነው። አዲስ ነገር በነገራችን ላይ ከገነነ ጋር ምን ይኖራል? እሱን ተመልካቾቻችን ቢሰሙት። ከአዲስ ነገሩ በፊት 2 ነገር ልንገርህ። አሁን ገነነ ያስታወሰኝ ነገር ማለት ነው። ገነነ ሰው እንደሌለው ከበደሎች ሁሉ ከግፎች ሁሉ ግፍ ነው የተፈጸመበት። 5 ቀን ከቤቱ ተወጥቶ ሲጣል እስከ ሞተበት ወይም እስከሚጠናቀቅበት ወይም እስከገደሉበት ቀን ድረስ ሰኞ ድረስ 5 ቀን ሙሉ አንድ ልብስ፣ አንድ ፓንት ምናምን ነበር ያደረገው። ያሳዝን። ያዘናጭ ያ ንጹህ፣ ያ ሽቅርቅር፣ ያ ተራምዶ ማይጠግብ ከአውቶቡስ ተራ ቦሌ ጫፍ ድረስ የሚሄድ በእግሩ ያ አንበሳ አንድ ልብስ እንደዚህ እንደለበሰ ማለፉ በጣም ያሳዝን። ሌላው አንድ ነገር ልንገርህ።
አሁን አሻም ብሎ እንዳስተዋወቀው ከአሻም ቲቪ ሲሰሙ መሞቱን ማመን አቅቷቸው አንድ ልጅ ተላከ። ከዛ በኋላ ሲደርስ ሩብ ጉዳይ ለ12 ገና ንጋት ላይ ነው የደረሰው። ቤቱ ተዘግቷል። ማክሰኞ ጠዋት እነሱ ሰኞ ማታ እንደ አስክሬን ወሰዱት። አስክሬን መች ወሰዱ? ማለት እንደነሱ አባባል ማለት ነው። አዎ ክቡራን ተመልካቾቻችን አንድ መጽሐፍ እያዘጋጀን ስለሆነ በሙሉ እውነቱን እናፈርጠዋለን። ገነነን ማን ገደለው፣ ማን እንዴት ተደርጎ እንደተገደለ እናወጣዋለን። ምክንያቱም ስም ሳትጠቅሱ እንደዚህ ሳታደርጉ እየተባለ ገደብ እየተጣለብን ነው። ሌሎቹም እንደፈለጉ እየተናገሩ ነው። እኛ ግን እውነቱን ለታሪክ መቀመጥ ስላለበት እንጽፈዋለን። ቤቱ ደጃፍ ሲደርሱ በሩ ዝግ ነው። በሩ ብቻ እንዳይመስልህ 12 ሰዓት ላይ 15 ደቂቃ ጠብቀው ሊብሮ ዳቦ ቤት የሚል ነበር። ሰራተኞቹ ነጭ ኬፕ ነጭ ጋውን አድርገው ዳቦ መሸጥ ጀመሩ። ሰብአዊነት ነው። ማን እንደገደለው ያሳየህም ገነነን በገዛ ቤቱ ጎረቤትም እንዳይሰማ ዘመድም እንዳይሰማ በሩ ተዘግቶ። ትክክል እኮ እንደተባለው እነሱ እንደሚሉት ያው እኛ እውነታው እንግዲህ ወደፊት እናስቀምጣለን። እነሱ እንደሚሉት አስከሬን የወሰዱ ቢሆን እኮ ከምሽቱ ከዛን ሰዓት ጀምሮ ለቅሶ ቤት ይታወቃል። በኢትዮጵያውያኖች ባህል በቃ ክፍት ነው፣ ሲለቀስ ነው የሚታደረው። በተለይ ሌሊት ከ10 ሰዓት ቢራ ሲጠጣ ነው ያታደረው። ቀልዳለ እንዴ? እነሱ እንግዲህ 12 ሰዓት ጭራሽ ዳቦ ቤት ሁሉ እንዲከፈት ካደረጉ በር ከዘጉ ምን አይነት ነገር ሲሰራ እንደነበር እንግዲህ ተመልካቾቻችን እዚህ ነገር ላይ ግምት እንዲወስዱ ነው እኛ የምናነሳው። ምናልባት ከዚህ ቀደምም ወንድሟ የጻፈውን አንድ ከማን ጋር በቀደም የቅዳሜ ፕሮግራማችሁ ላይ ያያችሁት ነበር። ከተመልካች ጋር ኮሜንት የሚመላለስ አለ። መጠጥ ጠጥቶ ነው የሞተው፣ ሰካራም ነው የሞተው ምናምን የሚሉ አሁን እንደዛ ነገሮች ለነዚህ ከዚህ በኋላ መልስ የለንም። እንደዛ ነገሮችን ስናነሳ ምንድነው ከዚህ በፊት እኛ የምናነሳቸውን ነገሮች ተመልካቾቻችን ግምት ውስጥ እንዲከቱት ምናልባት ከምን አይነት ሰዎች ጋር ይኖር እንደነበረ በጣም የራሳቸው በደል ይደርስበት እንደነበረ የእሱ ሬሳ እዛ ተቀምጦ በገዛ ቤቱ መጠጥ የሚጠጡት እነሱ ነበሩ። ስለመጠጥ ምናምን ያወራሉ እና ተዋቸው። እነዚህ ምን እዛው ላይ የሚጻፈውን ነገር ቢያነቡት ጥሩ ነው። ሰውም ጥሩ መልስ እየሰጣቸው ስለሆነ እና እኛ ከእነሱ ጋር አለም አጀንዳችን ፍትህ ለገነነ ለማስረከብ ነው፣ ለማሰጠት ነው የተነሳ ነው። ስለዚህ ከዚህ በኋላ ግለሰቦች አጀንዳዎቻቸውን ስላልሆኑ ለእነሱ መልስ የለንም። ገነነ ግን የፈለገ ነገር ቢሆን ታስታውሳለህ፣ ጎረቤት ሰው ሲሞት ቴሌቪዥንና ሬዲዮ ይጠፋል፣ አትከፍትም። እኔ አስታውሳለሁኝ አንድ ጊዜ ሰርግ ነበርና ሰርገኞቹ የሚያልፉበት መንገድ ሀዘን ነበረ። ነጭ ለብሰው አይደለም ከላይ የሆነ እንትን ተሰጥቷቸው ምናምን ያለፉት፣ ዘፈን የሚባል ሳይኖር ማለት ነው። እንዲህ ነው። እኔ የሚያስተካክሉት ነገር ነበር ማለት ነው። ምናንሳቸው ነገሮች ነገር እናወጣዋለን። የሚያስተካክሉት ነገር ነበር እንጂ በዛን ሰዓት ከምሽት ጀምሮ እንግዲህ እስከ ንጋት እሱ ብቻ እንዳይመስል በር ተቆለፈና ሳልስት የለንም ተባለ። የእንትን ልጆች እኮ ነው የሚነግሩ፣ የኳስ ሜዳ ልጆች ጠይቅ፣ የማኑኤል ልጆች ሰፈር ልጆች ጠይቅ፣ ቢራ ይዘው ሲሄዱ። ሌላው በጣም የሚያሳዝን ነገር ልንገር፣ አንድ ፎቶ እናመጣለን። ልጁ ትንሽ ስልክ ብልሽት ስለገጠመው ነው። ገነነን ያነሳው ሰው ነው። ገነነ ኖርማል እያለ እዛችው ሰፈር ውስጥ አንድ ግሮሰሪ አለች። ከውጭ ነው ያነሳው ስልኩ ፎቶ። ገነነ ሽንኩርት፣ ቲማቲም፣ ዳቦ ገዝቶ ሲገባ በዚህን ያክል እንዴት እንደተሰቃየ ስታስበው የተሸከመው መከራና የተሸከመው ስቃይ ለመገመት በጣም አያስቸግርም። የሰፈሮቹ ኬጄ እኮ ነው የሰፈሮቹ ሰዎች የነገሩኝ እና እንሰጣለን አለ። የአካባቢው ሰው ሁሉንም ነገር ያውቃል። በጣም በዚህ አጋጣሚ ማመስገን ያስፈልጋል። እነሱን በድምፅም ለመንገድ ፈቃደኞች ናቸው። በድምፅም በፎቶም በጣም ማስረጃዎች እየሰጡ ነው ያሉ የአካባቢው ማህበረሰብ ተወላጆች። በጓሮ በር ማን ይገባ እንደነበረ፣ በፊት ለፊት ማን ይገባ እንደነበረ በኋላ ላይ ሁሉንም ነገር ያውቁታል። እና ገነነ ከመሰቃየትም ባለፈ በቁሙ የስቃዩንም ጽዋ እንዲጎናጭና
በቃ እንደ ተራ ሰው እንዲቀበር ነው የተደረገው። ተገሎ ነፍሱ አላረፈችም። ዛሬም ይሰደባል። እነሱን ቃል ነው ያልዋሰው። ይዘለፋል። አንድን ሰው ስንቴ ነው የምትገለው? የገደሉት አይበቃም? ደጋግሞ ሰውን ልትገለው አትችልም። ሌላው እንግዲህ ጠበቆች አናግሬ ነበረ። አቃቤ ሕግ መከልከል ስልጣን የለውም አስክሬን ምርመራ። ለምን 10 ቀን እንደሞላው እኛም ሊገባ አልቻለም። እና ይሄንን ቅድም እንዳለ ለፍትህ ሚኒስትርም በዚሁ አጋጣሚ የሚመለከታቸው አካላት ማንኛውም የቤተሰቡ አካል እስከ ከፈለ ድረስ እኮ አስክሬኑ የማስመርመር መብት አለው። ፖሊስ ነው የሚፈቅድልህ። ፖሊስ ፈቅዶልናል። ኮሚሽነሩ ፈቅደውልናል። ምንድነው ግን ይሄ ምክንያት ሊገባኝ አልቻለም። ምን እንደሆነ እኔ ሊገባኝ አልቻለም። ምርመራው አልተዋጠልኝም ያለ የቤተሰብ አካል በህጋዊ መንገድ ሄዶ በቃ ድጋሚ አስክሬን መርመር ማለት ይችላል። ዋናው ያንን አስፈላጊውን ክፍያ መስፈርቱ ማሟላት። ሮቤል አሁን አንዳንድ ነገር የተጠራጠርኩ ነው። ሊሆንም ላይሆንም ይችላል፣ አላውቅም። ሳጥን ውስጥ ገንደና የለም እንዴ? ይሄ እዚህ ደረጃ ነው የደረስኩት። ማንም እኮ ያየው የለም። ቤተሰብ አላየው፣ ማንም አላየው። ማን አምጥቶ ሳጥን ገዛውና የከተተው? እንዴ በመኪና ጭኖ እኮ ወስዶ ያልሞተን ሰው ይዞ እኮ ሄደው እኮ ሰው ነው እኮ አምጥቶ እንትን የሚያደርገው። ምን ማለት ነው ይሄ? ማናይ ቤተሰቡ እንኳን ላይ የገነና ወንድምቶች አላዩት። ለምሳሌ ከአሜሪካ አስክሬን ሲመጣ ከፈት እንትኑን ለማረጋገጥ ቤተሰብ ከፍታ ያለ ገነና እኮ ያየው የለም። ያየው እኮ የለም። ለምንድን ነው የሁሉ ክልከላ የሚደረገው? ያን ሊገባኝ አልቻለም። ካለ ጥሩ፣ ግን ያየው ሰው የለም። እንግዲህ በዚህ አጋጣሚ መረጃዎች ላደረሱን አካባቢው ተወላጆች፣ የቅርብ ወዳጆቹ፣ ጓደኞቹ አሁንም እያደረጋችሁ ላለው ነገር እጅግ አድርገን እናመሰግናለን። ከዚሁ ጎን ለጎን ደግሞ አንድ መልእክት አለ። ምናልባት በዩቲዩብ ፕሮግራማችን ተመልክተው አስተያየት ከሰጡት ውስጥ ዮሐንስ ጆኒ ኦሃዮ አሜሪካ የሚኖር ነው። በዝግጅት ክፍላችን ቻናል ላይ መልእክት ትቶልናል። በጣም ደስ የሚል ጆኒ፣ ፕሊስ የቴሌግራም ስልካችንን እንትን በልና በዛ ስልኩን እንዲያስቀምጥ በ0993 08 2062 መልእክት ብታስቀምጥልን እኛ እንደውላለን። በጣም ያነሳው ነገር ስለምንፈልገው ለቀጣይ ስራዎቻችን ግባት ደግሞ እውነት ነው ያነሳው የጻፍከው ነገር አረጋግጠናል። እንትን አለማየሁም ያውቃል እና ይሄ ሰው እንትና ነው ምናምን አለ ያንተ የጆኒ ያኛው ይሄ በእንትን ተጎድቶ የነበረውን እና እባክህ ልናገኝ ስለምንፈልግ ብዙ ታሪኮች ጻፉ ላይ ግብአት እንዲሆን ሰፊ ነገር ካንተ ስለምንጠብቅና ኮንታክት አድርጉኝም ስላልክ በቴሌግራም ቻናላችን ስልክን ብታስቀምጥልን ወይ መልእክት 0993 08 2062 ላይ መልእክት አስቀምጥልን። ምናልባት ቪዲዮ ካለፈ እዛው አሜሪካ የምታውቁት ዮሐንስ ወይም ጆኒ ኦሃዮ አሜሪካ የሚኖር ፕሮግራማችን ስለሚከታተል አድርሱልን፣ መልእክቱን እንጠብቃለን። መልካም፣ ወደ ቀጣይ የርዕሰ ጉዳያችን እንለፍ። ከየሎ ካርድና ህገወጥ ዝውውሮች ጋር የተያዙ የደረሱ ለዝግጅት ክፍላችን የደረሱን አጭር መረጃዎች አሉ። እነሱን እናቀርባለን። ግን ከዛው ጋር መረጃውን ካቀረብኩ በኋላ ምናልባት እንድትመልሰው የሎ ካርድ ምንድን ነው፣ ለማን ነው የሚሰጠው፣ ወይም ደግሞ መስጠት ያለበት የሚለውን ትንሽ ታብራራዋለህ። ግን መጀመሪያ መረጃውን ላድርሰው። ሰላም አርያ፣ እኔ አንድ ፕሮግራም ልትሰራበት የሚፈልገው ነገር አለ ይላል እንግዲህ ተመልካቻችን። እሱም ምንድን ነው? የኢትዮጵያ ቢጫ ካርድ በውጭ ሀገር ኤርትራውያንና ሶማሌዎች ይዘውታል። ከለውጡ በፊትም ሆነ ከለውጡ በኋላ በገንዘብ ብዙዎች ይህን ነገር ይዘውታል። ይሄ አካሄድ ሀገርን የሚጎዳ ነው። ይህ ቢጫ ካርድ ለትውልደ ኢትዮጵያዊ ነው የሚፈቀደው። ግን የሀገር ጠላትና ለወዳቸው ያደሩ የሀገሪቱን ልዕልና ለውጭ ሰዎች ሰጥተዋል። የኤርትራና የወያኔ ፖለቲከኞች በደንብ ነው የማውቃቸው። በኢትዮጵያ ላይ ምን አይነት ደባ እንደሚሰሩ ይገባኛል። የዚህ የቢጫ ወረቀት ጉዳይ ካልተፈተሸ በተለያየ መንገድ ሳቦታጅ ይሰሩበት ይችላሉና እሱን በመጠቀም ሳቦታጅ ይሰሩ ይችላሉና ከወዲሁ ለሚመለከተው አካል ብታደርስልን ይላል። የፕሮግራማችን ተከታታይ ነው። ሌላኛው ደግሞ እንግዲህ አንድ እንደዚሁ ያደረሱን መረጃ ነው። አንድ ኤርትራዊ ከአዲቀይ አካባቢ ወደ ከሰንአፌ አካባቢ ወደ ውጭ ሀገር ቤተሰብ እንዳለው አጣርተው አፍነው ወደ ትግራይ ቦርደር አመጡት። ትግራይ ቦርደር ካመጡት በኋላ ላይ ያጎትን ስልክ ቁጥር ስጠን ካሉ በኋላ ወደ ስዊዘርላንድ ደውለው ገንዘብ አስገባ አለበለዚያም እንገድለዋለን ብለው በብዙ ሽምግልና ለአጋቾቹ 750 ሺህ ብር እንዲገባላቸው ተደርጓል። እዚህ ሀገር በሚገኝ አንድ ታዋቂ የግል ባንክ
አካውንት ነው እንግዲህ ገንዘቡ የገባው። ስሙ የተቀባይ ስም እንግዲህ ጣሊያንኛ ስም ይመስላል፣ ወይም ደግሞ አካውንት ቁጥሩ በግልጽ ይታያል። እዚህ ጋርም አለ 720 ሺህ ነው ያልከው፣ ያው ከላይ ያለ ገንዘብ ቁጥሩ 720 ሺህ ነው እዛ ይታያል። እንግዲህ ይኸው የገንዘብ እንትኑ እነዚህን አፋኞች ወደ መቀሌ አስመጥተው የመቀሌ ነዋሪነት መታወቂያ አስወጥተው በአውቶቡስ አድርገው ወደ አዲስ አበባ ልከዋቸዋል። ይህን ወንጀል ሰንሰለት ከኤርትራ አድዋ፣ መቀሌ፣ አዲስ አበባ ድረስ የተዘረጋ ነው። ይሄ ነገር የሚሰራው የትግራይ ወታደራዊ አዛዦች ቀጥተኛ ተሳትፎና ድጋፍ ባለበት ሁኔታ ነው። በጣም አደገኛነቱ ማንኛውም ከኤርትራ ሾልኮ የሚመጣ ሰው የመቀሌ ነዋሪነት መታወቂያ እያስያዙ ወደ አዲስ አበባ በብዛት እየላኩ ነው። የሽሬ፣ የአድዋ፣ የአጋሜ፣ የአዲግራትና ሌሎች ቦታዎች የሚኖሩ የትግራይ ተወላጆችን አስመስለው ወደ አዲስ አበባ በገፍ እያስገቧቸው ይገኛሉና ይሄ ነገር ወደፊት ትልቅ አደጋ ይኖረዋል ሲሉ መረጃ አቀባያችን መረጃውን አድርሰውናል። እንግዲህ በዚህ ላይ እንግዲህ ቅድም ካነሳሁት ከየሎ ካርዱን ጀምርና ይሄ ጉዳይ እንግዲህ የሚመለከታቸው ይመስለኛል ኮሚሽነር መላኩ ናቸው። በጣም ጎበዝ ናቸው። ይህን ጉዳይ ቢያዩት ጥሩ ነው። ፕሮግራማችን የሚያዩት ከሆነ ይህንን ነገር ህገወጥ ሰዎች ዙሩ የሎ ካርድ ላልከው መሰለ የአሜሪካ ወይ የሌላ አገር ዜጋ ልትሆን ትችላለህ ማለት ኢትዮጵያ የሆነ ማለት ነው። ኢትዮጵያ የሆነ አሜሪካን ወይ ፈረንሳይ ወይ ጣሊያን ምናምን ሄደህ የዛ ሀገር ዜጋ ትሆናለህ። እዚህ ስትመለስ የሎ ካርድ ይባላል። አሁን በፊት 5000 ነበር፣ አሁን ወደ 50000 ገብቷል መሰለኝ። እና እሱን ታወጣለህ ለ5 ዓመት የሚያገለግል ነው። ይሄ ግን ትውልደ ኢትዮጵያዊ ተብለህ ነው የምታወጣው። ገባህ? ዜግነትን ስለቀየርክ ማለት ነው። ዜግነትን ስለቀየርክ ግን ኢትዮጵያዊነትን ትሰርዛለህ ማለት አይደለም። በዚህ ምክንያት ይሄ መሰጠት ያለበት ለኢትዮጵያና ለኢትዮጵያውያን ብቻ ዜግነቱን ቢቀይር ትውልደ ኢትዮጵያዊ ተብሎ። ይሄ እየተሰጠ ያለው ግን እዚህ ጋር እንደተገለጸልህ ለኤርትራና ለሶማሊያ ዜጎች ነው። አሁን ቅርብ ጊዜ ለአንድ ወዳጅ ከካናዳ መጥቶ ሄደን ነበር ይሄን ለማውጣት። ምን አዲስ አሰራር ቀይሰዋል መሰለህ? የመጀመሪያ ፓስፖርት ከሌለ መጀመሪያ የኢትዮጵያ ፓስፖርት ከሌለ የወላጆች በህይወት ካሉ ወላጆችን ብቻ ስለ ቤተሰብ ሁኔታ ትግራይም ከሆንክ ባሌም ከሆንክ ሐረሪም ሆንክ ጎጃምም ሆንክ ከዛ አካባቢ ብቻ ማንነትን የሚገልጽ እንትን ማምጣት አለብህ። በጣም በሲሪየስ ነው የያዙት ጉዳዩ። ግን አሁን እዚህ ጋር የተላከልን ከዚህ በፊት የወሰዱትን ይሆናል። ድጋሜ ለማሳደስ ሲመጡ ግን መያዛቸው አይቀርም። ያ ግን አሁን ለምሳሌ ከዚህ ከአንድ ኤርትራዊ ትግራይ ላይ መቀሌ አሁን እንደዚህ በጎጥ ዝውውር መቀሌ ላይ አውጥቶ ኢትዮጵያዊ ነኝ ብሎ እዚህ መጥቶ ፓስፖርት አውጥቶ ከሄደ በኋላ ሲመለስም በዛው ነው የሚቀጥለው። ይሄ ቁጥጥር መደረግ አለበት ለማለት ያክል። ትክክል። መልካም። የቀድሞ ኢትዮጵያ ጠቅላይ ሚኒስትር የአቶ መለስ ዜናዊ ባለቤት ከሆኑት ከወይዘሮ አዜብ መስፍን ጋር በተያያዘ አዲስ መረጃ አለኝ ብለኸኝ ነበርና እስቲ ስለሱ አንዳንድ ነገሮች ነገር። እንግዲህ በጣም አስገራሚና አስደማሚ መረጃ ነው የተገኘው። ቢዝነስ ኢንሳይደር አፍሪካን ይህንን ያወጣው። እንግዲህ እዚህ ጋር የአልጄሪያ ከላይ የአልጄሪያን ቢሊዮነሮች እንትን ያደርግና ኢትዮጵያ ላይ ሲመጣ መሐመድ አላሙዲ 8.3 ቢሊዮን፣ አዜብ መስፍን 4 ቢሊዮን ዶላር አላት። አዜብ መስፍን 4 ቢሊዮን አላት። እዮም ማሞ 2.5 ቢሊዮን አለ። አሜሪካ የማሞካቻ ልጅ ሳሙኤል ታፈሰ ማለት የሰንሻይን ባለቤት 1.6 ቢሊዮን አለው። አዜብ ይሄን ሁሉ ከየት አምጥታ ነው? እነዚህ ሰዎች እንግዲህ ኢንቨስትመንታቸው ይታወቃል በይፋ የጠቀስናቸው ሌሎቹ ኢትዮጵያውያን። ስለዚህ በሀብት ላይ ሀብት ቢያገብዙ አይገርምም። ወይዘሮ አዜብ ግን እንግዲህ የጠቅላይ ሚኒስትር ሚስት ሆነው ነው የምናውቃቸው። አንድ መጣ ነው ይኸውልህ ገንዘብ። አንድ ኦሃድ ቢኒያም የሚባል ልጅ የፌስቡክ ጸሐፊ ምን ይላል መሰለህ? የዛይሩ ሞቢቱ ሲሴኮ ከሲኤንኤን ጋዜጠኛ ጋር ውይይት አድርገው ነበርና እርሶ ስዊስ ባንክ ውስጥ 4 ቢሊዮን ዶላር እንዳሉት ይታወቃል። ይሄንን ማለት ነው። አገሮ ደግሞ 4 ቢሊዮን ዶላር እንዳለባት ለምን አይከፍሉላትም እና ከዕዳ ነፃ ያደርጉ አለና ጠይቃቸው። ሞቡቱም ሳያወላውሉ መለሱ፣ እኔን ማን ይከፍለኛል? ከዓመታት በፊት ቀዳማዊት እመቤት አዜብ ቤተሰባቸው የሚያስተዳድሩት በ6000 ብር ደሞዝ እንደነበረ ነግረውናል። አረ ማን ነው ኦሃድ እንትን በ6000 አይደለም በ3000 ነው ያለችው። በ3000 ነው ቤተሰቤን ማስተዳድረው ነበር ያለችው። አሁን ቢሊዮነር ናቸው አለ ኦሃድ። የ6000 ቀልድ ይከተብና እይታቸውን የበላቸውን ከጠላ ጠማቂነት እንኳን አላወጣቸውም እያለ ይዘረዝራል። እና ስለ አዜብ መስፍን ማለት ነው። እና ማን የትግራይ ንጹህ ስራ ያውጣው ብሎ 4 ቢሊዮን ዘርፎ ሸሽቶ የሚኖረው ነው ወይስ እነሱን የሚቃወመው? አዜብ መስፍን በብዙ ነገር ይታማሉ። ገንዘብ አንዱ ነው።
ፍትህና ዲሞክራሲ እንደማያውቋቸው እናውቃለን። ከዚህ በኋላ ስንት ዓመት ሊኖሩ ነው? የህወሓት አመራር ሌብነታቸውን ስትነግራቸው በትግሬነት ይሉሃል። አዎ እውነታው ግን ሁላችንም የጃንዳ ወያኔ አመራሮች ሌቦች ናችሁ፣ እባካችሁ ተውን፣ የዘረፋችሁትን ይዛችሁ ጥፉ፣ እኛ በሰላም እንኑርበት። እዚሁ ላይ ምንድነው የሚገልጸው? እነዚህን ዘራፊዎች ነበር ሰውየው የቀን ጅቦች ያሏቸው። እነሱ ተቀብለው ትግራይን ጅብ ትባላለህ ዝመት አሉት። ስህተታቸው፣ በደላቸው፣ ገበናቸውን፣ ሌብነታቸውን ስትነግራቸው የትግራይ ህዝብ ጠላት ይሉሃል። እውነቱን ነው። እሱ ብቻ እንዳይመስልህ እኮ ይወጣላት ይሄ ልጅ ሲያወጣው እንግዲህ ይኸውልህ በኢትዮጵያ ህዝብ ሀብት የተገነባ በደዋ እንደሚገኝ ያዚው ቅንጡ ቤት ነው። መረጃውን ነው ያወጡት። እኔ ያገኘሁት ያችን 4 ቢሊዮን ነው የተረጋገጠ ነው። እኔ እኮ ቀንሽ 500 ሚሊዮን ነው ዶላር ያላት ብዬ ማሌዥያ ውስጥ ለካ ሴትዮዋ ቢሊዮን ደርሳለች። ሴትዮዋ ቢሊዮን ላይ ነች ጨዋታው። ዛሬም የትግራይ ህዝብ ዛሬም በተለይ ተማርከው የምትባለው ካድሬው ይሄ ነው እንግዲህ በትግራይ ውስጥ እየሆነ ያለው። ያዜብ ወጣ እንጂ ሁሉም ያው ናቸው። ሁሉም ያው ናቸው። ያልዘረፈ የለም። ይሄኛው ከፍ 4 ቢሊዮንማ ዘግናኝ ነው። በዶላር እንዴ ምን ይዘገነናል? አዜብ እኮ ወርቅ ንግድ ውስጥ ነበረችበት። ከአንድ ባለ ሀብት ጋር ነበረችበት። ከኢትዮጵያ እነ ኢዛና ተከለከሉ። እነ ኢዛና ወርቅ እንዳያወጡ የኤፈርት እንትኖች ሌላ እኮ አይደለም የከለከላቸው፣ አዜብ ነች የከለከለቻቸው። አንድ ጊዜ ለውጡ ከመምጣቱ በፊት ከኤፈርት ስትነሳ አሜሪካ ሆኜ በድምፅ ወያኔ ያደረገችውን ኢንተርቪው ሰምቼው ነበር። ከሙስና ጋር በተያያዘ ኤፈርት እንደዚህ ብሎ ጋዜጠኛ ስጠይቃት ይህን የሚያወሩት ጠላ ቤት የሚውሉ ናቸው አለች። ስብሃትን ለማለት ነው በእኔ ላይ እና አንደኛ አለች የኮሪያ የቻይና ኦዲተሮችን አስመጥቼ አስመርምሬ ደረሰኛል። እኔ የምልህ ኢትዮጵያ ውስጥ ኦዲተር ጠፍቶ ነው ከቻይና እና ከኮሪያ የምታመጣው? ምን አይነት ፈጣጣ ሌባ እንደሆነች እኮ ሴትዮዋ ከምትገምተው በላይ እኮ ነው ሌብነቷ። አንድ ነገር ልንገርህ፣ ጅቡቲ በ1999 ወይም 2000 ይመስለኛል ነው 1998 ጅቡቲ ውስጥ የኢትዮጵያ ኤምባሲ ተከፈተ እና ሊመረቅ መለስ ከእሷ ጋር ሄደ። በኋላ ሄደና ስትገባ ኤምባሲ ውስጥ እነዚህ አበባ ማስቀመጫዎች ምናምኖች አሏል፣ ከውጭ የመጡ ናቸው። ይሄ ከየት ነው የመጣው ምናምን ትላለች። ከለንደን ጫኑት፣ እኔ ጋ ነው ቤተ መንግስት መሄድ ያለበት። ይህን እዛ የነበረ ሰው ነው የነገረኝ፣ እዛው አጠገብ። በጣም አፈርናል። እሱ ብቻ እንዳይመስል አንድ ጊዜ ለጉብኝት ወደ አውሮፓ ሀገር ሄዱ ነበረ ከመለስ ጋር። መለስ ኦልሬዲ ኤርፖርት ደርሷል። ያው ቢዝነስ ክላሱ ነፃ ነው የሚሆነው ይመስለኛል፣ ይኖራል። መነሻ ሰዓቱ ደረሰ። እየተጠበቅሽ ነው። ፀጉር ቤት ነኝ እንትና አየር ኃይል ብሄር ሜቴክ ማለት ነው አንድ ተላላኪ፣ እሱን ሄሊኮፕተር ላክ አለችው ከደብረ ዘይት ከቦሌ ኤርፖርት ድረስ ለመውሰድ። ይህን ያክል ነው ንቀቷች ሴትዮ፣ ይህን ያክል ነው። ሌባ ናት ስንል በማስረጃ ነው፣ ዘራፊ ናት ስንል በማስረጃ ነው። ስብሃትም ከሱ ያልተናነሰ ዘርፏል፣ ለቤተሰቡ አሳልፏል። ገባ? ሁሉም አሳልፈዋል። ትግራይ ውስጥ ተመልከት፣ ትምህርት ቤት እንደዚህ ነው። እናዜም መስፍን እያሉ ትምህርት ቤት አሰራል እንደዚህ ያደረግን እያሉ እነዚህ ልጆች እንደዚህ በደንብ ትምህርት እንዳያገኙ ተደርጎ አድገው ወደ ጦርነት ይወሰዳሉ። ይሄ ከ8 ዓመት በፊት ፌስቡክ ላይ ጻፍከው ነው። አዎ የሚገርምህ ነገር አሜሪካን ሀገር ውስጥ አሜሪካን ስኩል ዲሲ 23 የማዕከላዊ ኮሚቴ አባላት በተርም $29,000 እየተከፈለላቸው በተንደላቀቀ ሁኔታ ይማሩ ነበር። የትግራይ ድሃ ልጅስ በኤፈርት ስም የሚዘረፈውስ ያው ያዜብ ቢሊዮነርነት፣ ያዜብ ቪላ፣ ያዜብ ፋብሪካ፣ ኡጋንዳ ሪል ስቴቶች፣ እነዚህ ሁሉ እየወጡ ነው። ሌላው ሴትዮዋ ምስታደርግ ትውላለች ከሰዓት በኋላ እንለፈው ፐርሰናል ስለሆነ እና በጣም የሚያሳዝን ነው። ዛሬም ትግራይ ትስዕር፣ ትግራይ እንደዚህ
ወያኔ እንደዚህ ህወሓት እንደዚህ እያላችሁ የምትሉ ሰዎች የደብረ ጽዮን ሚስትና ልጆቹን ፎቶ ሁሉ እናመጣለን። በጣም እንደላቀቀ ሁኔታ ነው የሚኖሩት። ለዚህ ምስክሩ አዜብ ነች። ልጇ እኮ ባለሀብት ነች። እዚህ ማንም የማያውቃት ማንም የማያት ሊደረስባት የማይችል በጣም ያሳዝነው ግን ኢትዮጵያዊ ሆነው ታፔላ ሆነው በሽፋን ባለሀብት ተብለው ከፊት ተቀምጠው ህዝብን የሚያደናግሩ ቀኑ ሲደርስ ወየውላቸው። በጣም ነውር ነው። 100 ምናምን በላይ ሰዎች ታስረዋል አይደል? በዚህ በእንትን እነዚህ ሰዎችም ነገ መጠየቃቸው አይቀርም፣ ምንጩ ያልታወቀ ሀብት በሚል ምክንያቱም ከትግራይ ህዝብ ከኢትዮጵያ ህዝብ በተዘረፈ ገንዘብ የኤፈርት ገንዘብ አንድ የታክሲ ማህበር አቋቁማለች። በጣም ቢሊዮን ቀዳሚ ከሆኑት ውስጥ ማን? ማርዳ መለስ። የማን ልጅ? ያዜም መስፍን ልጅ። የሰማሃል ታናሽ። እንዲህ ነው በቃ እንዲህ ተመሳጥረው አገሪቱን እየበዘበዙ ያሉት። የት ስራ ሰርተው ነው እነ ማርዳ ዛሬ ቢሊዮን የሚያንቀሳቅሱ? የት ሰርተው? ግን እናታቸው ጥሩ ጥገት ላማለች ኢትዮጵያ ኤፈርት የሚባል ከሱ መጠው ይኸው ቢሊዮን ደርሰዋል። አይገርም? መልካም። ያደመ ቡድን እንግዲህ ኮማንዶ ማስመረቁን አጠናክሮ ቀጥሎበታል። ልዩ ዘመናዊ መሳሪያዎች ብሎም እንግዲህ እያሳየ ነው እንደ ትርኢት። የያዝናቸውን አጫጭር ቪዲዮዎች አሉ በዛ ላይና እነሱን ተመልክተን እስቲ ማብራሪያ ሰጥበታል። ምንድነው የሚለው እዚህ ጋር የህወሓት አመራሮች ዘመናዊ በትግርኛ ዘመናዊ ሰላምታ አሰጣጥ ይላል። ሴትዮዋ በግራ እጇ ነው ታደሰ ወረደ እንዴት እንደሚንቁት ተመልከት። ሌላ ወጣት ለማስጨረስ እንደዚህ ይባባላሉ ያሉት። ምን እንደሚለው ዘፈኑ ታውቃለህ? ጀግኖች ናቸው፣ አንበሶች ናቸው። ይሄ እንግዲህ ሮቤል ይኸውልህ አዳዲስ የተገኙ መሳሪያዎች ነው የሚለው። ከየት እንደተገኙ ቤት በኩል እንደመጡ ምንም የሚገልጸው ነገር የለም። በአደባባይ እያሳዩና ያሉት ዛሬ ዘመናዊ ድሮኖች በታጠቅንበት በዚህ ውጊያ ልትዋጋ ነው። ይኸውልህ በምንድን እንደያዘ ታየዋለህ? በጥርሱ አየው። 2 ጀሪካን በዚህ አንድ ደግሞ አለ ወደ ታች ተዘቅዝቀው ማለት ነው። እነ ሙሶሎኒ እንደዛ ላይ ተገደሉት። ልክ እንደዚህ ተዘቅዝቀው በእግራቸው ታስረው ትግራይን ወጣት እንዴት እንደናቁት እንዴት እየተጫወቱበት እንዳለ። ይሄ አሁን ስልጠና ነው ምንድን ነው የምትለው? እንዴት እንደናቁት 100 የማይሞሉ ሰዎች እዛ ጋር ያያቸው 4-5 እኮ ናቸው። 100 የማይሞሉ ሰዎች እኮ ናቸው እያዘፈኑ ለዳግም መስዋዕትነት ለዳግም ውጊያ ተዘጋጅ እያሉት። መልካም እንግዲህ የትግራይ ሰራዊት አዛዦች እነዚህ ባህላዊ ጀነራሎች የሚባሉት ከሰሞኑ ምስጢራዊ ስብሰባ አድርገው ነበርና ምንድነው ስለሱ መረጃው አለ? ምንድነው መሰለህ ከህዳር 20 ቀን ጀምሮ ነው የተካሄደው ስብሰባው። በጣም የሚገርመው ሁሉም ሰው ታጣቂም ኃይል ጭምር ነው የተሳተፈው። ስልክ እያስቀመጠ ነበር እንዲገባ የተደረገው። በሚገርም ሁኔታ በድምፅ ጭምር ከርቀት ነው ሰውየው ተደብቀው ከኋላ በኩል የቀረጹት። እና ምንድነው ማብራሪያ የሚሰጡት የነበሩት ከባህላዊ ጀነራሎቹ አንዱ ጦርነት እንዴት እንደሚጀምር
ድሮን የኢትዮጵያ ድሮኖች እንዴት ማክሸፍ እንደሚቻል ይህም በተመለከተ ነበርና ተሰብሳቢው አብዛኛው የደሞዝ ጥያቄ አቅርቦ ስለነበረ በሱ ጉዳይ ይሆናል በሚል ነበር ስብሰባ ላይ የተገኘው። በሙሉ አዳራሹን ለቆ ወጣ እና አየር ኃይል ውስጥ ነበርኩኝ የሚል አንድ ባህላዊ መኮንን ነው ስለ ድሮን አጣጣል ስለምናምን ሲያወራ የነበረው እና ጦርነት ግን እንዴት እንደንጀምር ብለው ነው ዋናው አጀንዳቸው የነበረው። መልካም እንግዲህ በስተመጨረሻም የአየር ኃይል አዛዥ ይልማ መርዳሳ ትናንት በአየር ኃይል ዙሪያ መግለጫ ሰጥተዋልና በዛ መግለጫቸው ላይ ምን ጉዳዮች ተነሱ? እሷን ገረፍ አድርገን እናያት። በጣም ጥሩ። እንግዲህ ጀነራል ይልማ መርዳሳ በአሁኑ ወቅት ሊከሰት የሚችል ጦርነት እንደከዚህ ቀደሙ ምሽግ መቆፈር መመከት አይደለም አሉና መመልከት አይቻልም። ቅድም ያየው አሁን እዚህ በቃ እንደዛ አይነት ውጊያ አይኖርም። ለዚህም ዘመኑን የዋጀ አየር ኃይል መገንባት ያስፈልጋል። ዘመኑን የሚመጥን በአስተማማኝ መልኩ የኢትዮጵያን አየር ኃይል ክልል የሚጠብቅና ዘመኑ የደረሰበትን የውጊያ ስልት የሚመጥን አየር ኃይል መገንባቱን ነው የገለጹት። በ2022 በአፍሪካ ቀዳሚ ከሆኑ 3 ሀገራት አየር ኃይሎች ተርታ ለመሰለፍ እቅድ ተነድፎ በትኩረት እየተሰራ እንደሆነ ነው የገለጹት። ለዚህም ዘመኑን የዋጀ ከፖለቲካና ብሔርተኝነት ነፃ የሆነ የሰው ኃይል በማፍራት በቁርጠኝነት እየተሰራ ነው። አስፈላጊ ትጥቆችን በማሟላት መሰረተ ልማቶችን አብሮ በመገንባት ብዙ ነገሮች እየተካሄደ ነው ብሏልና አየር ኃይል ኢትዮጵያ ከገነባቻቸው ዘመናዊ ስመጥርና ረጅም ታሪክ ካላቸው ተቋማት አንዱ ነው እና በአፍሪካ ሀገራት ሰላም ማስከበር ላይም በመስራት የህዝቦችን አንድነትና ሉዓላዊነት ለማስከበር ችለዋል ነው ያሉት። አንድ ከቆነጨብኳት ቪዲዮዎች ውስጥ ኮሎኔል በዛብህን የሚያስታውስ ነው። ወያኔ ጋር የነበረው ጦርነትም ሲዋጋ የነበረው አውሮፕላን ነው። ይሄ ደግሞ የራሱ ታሪክ የኮሎኔል በዛብህ ቁጥሩ ማለት ነው። አውሮፕላኑ እሱ ባይሆንም ኮሎኔል በዛብህ ለመጨረሻ ጊዜ በኤርትራ ወረራ ጊዜ ተመቶ የዘለለበት እና የተመታበት ቁጥር ስለሆነ ነው እንትን ያለው። ታሪኩ ግን ይሄ አውሮፕላንም በርካታ በኢትዮ ኤርትራ ጊዜም ከዛ በፊትም በደርግ ጊዜም ለውጊያ ስንጠቀምበት የነበረው ጥሩ የሆነ አውሮፕላን ስለሆነ ቢያንስ እነዚህ ሁለቱ ታሪኩን የኢትዮጵያ አየር ኃይልን ታሪክ የሚያስታውሱ ናቸው ብለን ነው ሁለቱ። መልካም ያው ኮሎኔል በዛብህ የሀገር ባለውለታ ናቸው። እንግዲህ ይገባቸዋል። እናመሰግናለን ጀነራል ነው ምን እውነት ነው። በዚህ አጋጣሚ እንግዲህ የመዝጊያ የፕሮግራማችን መዝጊያ ያደረግነው የክቡር ጠቅላይ ሚኒስትሩ ንግግር ነው። ስለ ፍትህ ነው። ፍትህ ስንል አንድ ገነንን ብቻ አይደለም። በፍትህ ስም ያጭበረብሩ በርካቶች አሉ። ለምሳሌ በጥብቅና ሙያ ተሰማርተው ለምሳሌ የታዋቂ ሰዎችን ኬዝ ይዘው ዘፋኞችም ሊሆን ይችላል፣ ባለሀብትም ሊሆን ይችላል ምናምን 2 ቢላዋ የሚበሉ በማስረጃ የደረሱ እንትኖች አሉ፣ መረጃዎች አሉ፣ እናጋልጣቸዋለን። ይሄ 2 ቢታ እየረገጡ ገንዘብ የሚበሉ የሰውን ፍትህ የሚያዛቡ አሉ። አንዳንድ ዳኞችም በዚሁ ከደላሎች ጋር በመመሳጠር የሚሰሩት ስራ እንዳለ መረጃዎች እየደረሱ ነው፣ እናወጣቸዋለን። ይሄ የፕሮግራማችን መሪ ቃል ነው። መልካም ስለነበር ቆይታ እጅግ አድርጌ አመሰግናለሁ። የተከበራችሁ ተመልካቾቻችን የዕለቱን መሰናዳችን የሚመስል ነበረ። ፕሮግራሙን አዘጋጅተን ወደ እናንተ ደረስላችሁ ጋዜጠኛ ሪያት ማርያምና ሮቤል ምትኩነን። ዳግም ሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ። ለምን ተሳቃችሁ አልገባኝም፣ ግን ሌብነት ችግር ሆኗል። ይሄን ሌብነት በጋራ ፋይት ማድረግ አለብን። አንደኛ ዳኞች ናቸው ሌቦች። ሪፎርም የሚያስፈልገው ዋናው ፍርድ ቤት የሌቦች መናኸሪያ ሆኗል። የማይደረስባቸው መስሏቸው ማለት ሪፎርሙ እዚሁ የሚቀር መስሏቸው የሚያላግጡ ዳኞች አሉ፣ ብዙ መረጃ የተገኘባቸው። ሲሪየስ ሪፎርም ያስፈልጋል ፍርድ ቤት ላይ። ይሄ ምክር ቤቱ እየመራ መፈጸም አለበት። ሁለተኛ ሌቦች አቃቢ ሕግ ነው። ሕግ አቅብ ያልነው አቃቢ ሕግ ሌባ ነው። ብር እየወሰደ መከራከር የሚገባው ልክ አይከራከርም። ይሄ የኛ ጉዳይ ስለሆነ እኛ ሪፎርም እንሰራበታለን። ሶስተኛው ሌባ ፖሊስ ነው። አራተኛው ሌባ ኦዲተር ነው። ኦዲተር ብር የተሰረቀ አምጣ ያልነው ሁሉ እኮ ካላመጣ ኦዲተር ግኝት ይገኝብሃል እያለ ብር ይደረደራል። ኦዲተር ሌብነት የሚያስቀረው ኃይል ሁሉ ነው አደገኛ እየሆነ ያለው። ብር ለማግኛ መንገዱ ወደ ነዛ ተቋማት መግባት ጸረ ሙስና የሚባለው
ለመኖር ተመራጭ በሆነውና ደህንነቱ በሚጠበቀው አፍሪካ ህብረት አጠገብ ወርሃዊ የዶላር ገቢ ማግኘት የሚችሉባቸው አፓርትመንቶች በ10% ቅድመ ክፍያ አቅርበንሎታል። ባለ 1 መኝታ በ770 ሺህ ብር፣ ባለ 2 መኝታ በ1.2 ሚሊዮን ብር፣ ባለ 3 መኝታ በ1.5 ሚሊዮን ብር 12000 ካሬ ላይ ባረፈው የመኖሪያ መንደራችን የመዋኛ ገንዳ፣ የልጆች መጫወቻ፣ ጂምናዚየም፣ ስፓ፣ የከርሰ ምድር ውሃና ሌሎች መሰረታዊና ዘመናዊ ነገሮችን አካተን ለሽያጭ አቅርበንላችኋል። እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር አጠቃላይ ክፍያ ማለትም ከ468 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ቀሪውን በረጅም ዓመት ቀስ ብለው የሚከፍሉበት ጥቂት ኢንቨስትመንት አድርገው ብዙ ያትርፉ። ለበለጠ መረጃ በ0906 91 9893 ላይ ይደውሉ።